ኢቢኤስ ጋር ያለኝ ጉዳይ ብዙዎቻችሁ ግራ እንደተጋባችሁ አውቃለሁ። ግን እኔ እውነትን ይዤ ነው የተነሳሁትና እውነቱ ይውጣልኝ። በቃ እውነቱ እንዲወጣልኝ ነው የምፈልገው። እኔ በጣም ልጄን ጎርተውታል፣ ስለ ልቦናውን ጎርተውታል፣ ጫና አሳርፈውበታል። ይሄንን የምንለቀውን ቪዲዮ በጣም እያዩ እየተከታተሉት ነው። አንድ ሳምንት ከጀመርን አንድ ሳምንት እንደቆየ ደውለው ጠርተውን ሄደናል እና ማስፈራሪዎችና ዛቻና እናስይዛለን እናሳስራለን የሚሉ ዛቻ ናቸው። እኔ ምን እዛ ጋር የገቡትን ቃል የእውነተኛውን ሲናገሩ የነበረውን እስተነ ማስረጃው ነው የመጣሁትና በህዝቡ ፊት ምላሽ እንዲሰጡኝ እፈልጋለሁ። ለህዝቡ ደግሞ ግልጽ እንዲሆንልኝ እፈልጋለሁ። ልጄን ስነ ልቦናውን ማሳከም ይኖርባቸዋል። ግዴታቸው ነው፣ በቃ ግዴታቸው። ኢቢኤሶች ጉድ አደረጉን። የልጄን ስነ ልቦና በከባዱ ጎድተውታል። አሁን እኔ የምፈልገው በኢትዮጵያ ህዝብ ፊት የልጄን ሞራል እንዲክሱልኝ ነው ትለናለች ግለሰቧ። ከሰሞኑ በቲክቶክ ገጽ ላይ መጣ ኢቢኤስ ስላደረሰባት ስነ ልቦናዊ ጫና እንዲሁም ደግሞ ልጇ ላይ ስላሳደሩባት ከፍተኛ የስነ ልቦና ጫና እየተናገረች ያለች ሴት ፍርዱን የኢቢኤስ ቴሌቪዥን በኢትዮጵያ ህዝብ ፊት ምላሽ እንዲሰጠኝ በማለት ሐሳቧን እያጋራች ይገኛል። እቺ ግለሰብ ምን ሆና ነው እንደዚህ አይነት ሁኔታ ውስጥ የገባችው የሚለው ከዚህ በታች እንመለከተዋለን። ጉዳዩ የጀመረው በ2014 ዓመተ ምህረት ነው። ያሰብክበት ቦታ ደርሰህ ለእናትህ ለሀገር የምትጠቅም እንድትሆን እንመኝልሃለን። አሜን። የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተውልሻል። 2014 ላይ በኢቢኤስ ቴሌቪዥን የተቸገሩ ሰዎች የሚረዳበት ፕሮግራም ላይ ይህች ግለሰብ ልጇን ታቀርበዋለች። በጊዜው ልጁ ገና የ14 ዓመት ታዳጊ ነበር። ስሙም ሳሙኤል አስራት ይባላል። ሳሙኤል ተሰጥኦ ያለውና ባለራዕይ የሆነ ታዳጊ ነበር። በጊዜው ስለነበረባቸው ችግር አብራርተው ለሱም የተገባለት ቃል የነበረ ሲሆን በሌላ በኩል ደግሞ ለእናትየውም የቤት ልገሳ እንደሚደረግላትም ጭምር ቃል ተገብቶላት ነበር። ከዛ ከቤቱ ስጦታ ውጪ ደግሞ የ60 ሺህ ብር የገንዘብ ድጋፍ እንደተደረገላትም ገልጻለች። ችግሩ የጀመረው ግን ቀረጻው ካበቃ በኋላ እንደሆነ ትገልጻለች። በጊዜው በዚህ ጉዳይ ላይ የቀረቡ ግለሰቦች በተለያየ ጊዜ የቤት ስጦታዎች ሲበረከትላቸው አይታለች፣ ተመልክታለች። እናም ለሷም ቃል በተገባላት መሰረት ይሄ እንዲከናወንላት የሚመለከተው አካል ጋር ቀርባ ጥያቄዋን ታቀርባለች። ነገር ግን ያ የሚመለከተው አካል ከኢቢኤስ ቴሌቪዥን ድጋፍ ደብዳቤ እንዲጻፍለት ይጠይቃታል። ምክንያቱን ደግሞ ሲያብራራ ላለችበት ሁኔታ ዶክመንተሪ የሰራና ሚዲያው ላይ ያቀረባት አካል እሱ ስለሆነ ተአማኒነት እንዲኖረው ይሄ መረጃ እንደሚያስፈልጋቸው ይገልጹላታል። ይህቺም ግለሰብ እንግዲህ በተነገራት መልእክት መሰረት ይህንን ደብዳቤ የድጋፍ ደብዳቤ እንዲሰጧት ወደ ጣቢያው ታመራለች። ነገር ግን ጣቢያው ጋር ሄዳ በምታመለከትበት ወቅት እነሱ ይህንን ደብዳቤ መጻፍ እንደማይችሉ ነው የገለጹላት። ምክንያታቸውም ደግሞ መንግስት እኛን ያዘናል እንጂ እኛ መንግስትን አናዘውም የሚል ሐሳብ ነበረ። በተለያዩ ጊዜያት የተለያዩ ውጣ ወረዶችን በዚህ ጉዳይ ላይ ብታሳልፍም መሄድ አለብኝ ብላ ያመነቻቸው ቦታዎች ድረስ ብትሄድም ይህ ነገር ሳይሳካ ይቀራል። ጉዳዩን ለማስፈጸም በሚልም እንግዲህ አንዳንድ ህገወጥ የሆኑ አካላቶች ይኖራሉ። ህጋዊ የሆኑ አካላቶች እንዳሉ ሁሉ እና ምቺ ግለሰብ እንግዲህ ጉዳዩን ለማስፈጸም ይህን ያህል ያስፈልጋል ባሏት ወቅት እዛው ለሚገኙ ወረዳ ሰራተኞች መክፈል ያለባትን ገንዘብ ያህል ትከፍላለች። ነገር ግን ጉዳዩ ተድበስብሶ እንዲሁ ሳይሳካ ይቀራል። ለስራ ማስኬጃ ተብሎ የተሰጣትም 60 ሺህ ብር በዚሁ መንገድ እንደባከነ ነው እቺ ግለሰብ የምትገልጸው። ነገር ግን ይህንን ፕሮግራም ያዩ ከሀገር ውስጥም ከሀገር ውጭም የነበሩ ግለሰቦች የእርዳታ እጃቸውን በመዘርጋታቸው ይህቺ ሴት ስራዋን ወይም መስራት ትፈልግ የነበረውን ስራ ከመስራት አልታገደችም። ታዲያ ለምንድነው ከ4 ዓመት በኋላ ይህቺ ግለሰብ ቃል የተገባልኝ ጉዳይ አልተፈጸመም ብላ ወደ ሚዲያ የመጣችው እንደምትሉ አንጠራጠር። ጉዳዩ እንዲህ ነው።
ቃል የተገባላቸው ለእሷ ቤት ለመስጠት ብቻ ሳይሆን ለልጇም ለ14 ዓመት ልጇም ያለውን ታለንት በማሰብ በሰውነት ቢሻው የታዳጊዎችና የወጣቶች የእግር ኳስ ማሰልጠኛና ዳዊት እስጢፋኖስ የታዳጊዎችና የወጣቶች እግር ኳስ ማሰልጠኛ ተቋም ውስጥ እዚሽ ግለሰብ ልጅ እንደሚሰለጥንም ጭምር ቃል ተገብቶላቸው ነበር። ከዚህ ቀደም ለመግለጽ እንደሞከርኩት ይህ ታዳጊ በጣም የእግር ኳስ አፍቃሪ ነው። እንዲሁም ደግሞ ታለንቱም አቅሙ ያለው ልጅ ነበርና ይህንን በመስማታቸው በሰዓቱ በጣም ተደስተው ነበረ። ነገር ግን ለ4 ዓመታት ያህል ይሄ ጉዳይ ሳይከናወንላቸው ቀርቶ ይህን ልጅ በቻለው እናትየው በቻለችው አቅም ሌሎች የታዳጊ የእግር ኳስ ማሰልጠኛዎች ወይም ፕሮጀክቶች ውስጥ እየከፈለች ለ4 ዓመት ያህል እንዲሰለጥን አድርጋው ነበረ። ነገር ግን አሁን ከአቅም በላይ የሆነ ሁኔታ ውስጥ ስለገቡ ኢቢኤስም በተቻለው አቅም ቃሉን ጠብቆ የልጇን ስነ ልቦና እንዲመልስላት እንዲሁም ደግሞ የልጇን ህልምም እንዲያሳካላት ጭምር በማሰብ ነው ወደ ሚዲያው ብቅ ያለችው። ምክንያቱም አሁን እንደ በፊቱ እየከፈለች ያንን ነገር ማድረግ አትችልም። ብትችልም ልጇ ስነ ልቦናው በጣም ተጎድቷል። ያንን ነገር ተስፋ አድርጎ ስለነበረ ከዛ አንጻር ቃል የገቡትን ነገር እንዲፈጽሙላት በማሰብ ወደ ሚዲያ ብቅ ብላለች። ይሄ ቃል በተገባበት ጊዜ እንግዲህ ነፍሱን ይማረውና ጋዜጠኛ አስፋው መሸሻም ነበረ ቃለ መጠይቁ ላይ እሱም ተሳትፎ ነበረ። እንዲሁም ደግሞ በቅርቡ ከኢቢኤስ ወጥታ በትዳር አማካኝነት ወደ አሜሪካን ሀገር የገባችውና በቅርቡም ሴት ልጅ የተገላገለችው ሁለተኛ ልጇን የተገላገለችው ቃልዬም ነበረች። ይህች ግለሰብ እንግዲህ እንደምትናገረው ከሆነ የቤቱን ጉዳይ ይዛ ወደ ኢቢኤስ ቴሌቪዥን በምታመራበት ወቅት ቃል ኪዳን ሉላ ገዙም እንደነበሩ ነው የገለጸችው። በሰዓቱ እሷን ያናገሯት ግለሰቦች እነሱ እንደነበሩ ነው የገለጸችው። ከዛ ውጪ በጣም የሚያሳዝነው ጉዳይ ደግሞ ይህ ልጅ ያለውን ተሰጥኦ በሚገልጽበት ሰዓት ማለትም ሰሞኑን ይህንን ቪዲዮ ከለቀቁ በኋላ ሳምንት ባልሞላ ጊዜ ውስጥ ከኢቢኤስ ጥሪ ተደርጎላቸው ወደ ኢቢኤስ ቴሌቪዥን ተጉዘው ነበረ። እናም እነዚህ ግለሰቦች ይህ ጥሪ በደረሳቸው ሰዓት በጣም ደስተኛ ሆኖ ነበረ። ህልማቸው፣ ተስፋቸው የሚያብብ መስሏቸው ነበረ። ነገር ግን ቦታው ላይ ሲደርሱ ያገኙት ነገር ተቃራኒ ሆኖ ነው ያገኙት። ከጠበቁት በተለየ ነበረ የተፈጸመው ሁኔታ። ይህ ታዳጊ ልጅ እንግዲህ ከ4 ዓመት በኋላ የ18 ዓመት ወጣት ሆኗል። እናም አንድ ስሙን መግለጽ ያልፈለገው ጋዜጠኛ የተናገረው ንግግር ትንሽ ልብ የሚነካ ነበረ። ምንድነው ያለው? እባክህ እኛም ልጆች ሆነን እግር ኳስ መጫወት እንፈልግ ነበርና ነገር ግን እግር ኳስ ተጫዋች አልሆንም። ስለዚህ አርፈህ ሌላ ነገር ላይ አተኩር የሚል ምላሽ ነበር የሰጠው። ይህ ምላሽ እንግዲህ አንድ ተስፋን ላነገበ ወጣት፣ ብዙ ራዕይ ላለው ታዳጊ ልብን የሚሰብር ተስፋን የሚያጨልም ነገር ነውና አንዳንዴ የስራ ስነ ምግባራችንን ብንከተል ኢቲክሱን ብናቅ መልካም ነው ለማለት እንወዳለን። እንደ ጋዜጠኛ እንደ ባለሙያ እንዲህ አይነት ነገሮች አይጠበቁብንምና ማድረግ የምንችለው ነገር ከሌለ ዝም ብንል፣ ሰው ከአይምሮ የማይወጣውን ቃላት ተናግረን ከማስቀየም ወይም ስነ ልቦና ላይ ጉዳት ጫናን ከማሳደር ዝም ብንል በቃ ምንም ወጪ የለውም፣ አንከፍልበትም፣ አንጎዳበትም እና የሰው ልብ ከመስበር ዝም ማለት የተሻለ ነገር እንደሆነ ለማስረዳት እንወዳለን። ከዛ በመቀጠል እንግዲህ ይህች ግለሰብ እንደገለጸችው ከሆነ ስትሄድ እየጠበቀችው ነገር የቤት ስጦታ ወይም ወደ ሰውነት ቢሻውም ሆነ ወደ ዳዊት እስጢፋኖስ ፕሮጀክት መቀላቀል ሳይሆን ከባድ ስድብና ዛቻ እንዲሁም ማስፈራሪያ እንደደረሰባቸው ነው የገለጸችው። ነገር ግን እሷ እንደምትገልጸው ከሆነ የእነሱ ዛቻ፣ ማስፈራሪያና ስድብ ይህን ነገር ከማድረግ እንደማያስቆማት ነው እየተናገረች የሚገኘው። ምክንያቱ ደግሞ የልጄ ስነ ልቦና ተጎድቷል፣ ቤቱም ይቅር፣ ነገር ግን የልጄን ስነ ልቦና እንዲመልሱልኝ እንዲያክሙልኝ እፈልጋለሁ። የልጄን ተስፋ ጨልመውብኛል፣ ተስፋውን እንዲመልሱለት እፈልጋለሁ
በህዝብ ፊት ምላሽ እንዲሰጡኝ እውነቱ እንዲወጣልኝ እፈልጋለሁ በማለት ነው እንግዲህ ሀሳቧን እየገለጸች ያለችው። የኢትዮጵያ ህዝብ እንዲተባበራት ቪዲዮዎቿን ቫይራል እንዲወጡና የሚመለከተው አካል ጋር እንዲደርስ እንድንተባበራት ነው እየገለጸች ያለችው። እውነት ከሆነ እንግዲህ ይህ ጉዳይ እልባት የሚያሻው መሆኑን ለማውሳት እንወዳለን። ከዚህ ጉዳይ ጋር ተያይዞ እንግዲህ የኢቢኤስ ቴሌቪዥን የሚሰጠው ምላሽ የሚኖር ከሆነ ወደ እናንተ ይዘንላችሁ እንደምንቀርብ ቃል እየገባን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ